ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። ብዙ ነገር እኮ ይጠገባል። ምግብ ይጠገባል፣ ስራ ይጠገባል፣ ይሰለቻል። ምንድነው የማይሰለቸው ነገር? የድንግል ማርያምን ስም መጥራት እኮ አይሰለችም። አስተውላችሁታል? ማርያምን ማርያም ስትሉ ራሱ ገና ውስጣችሁ ሐሴት አያደርግ? ድካማችሁ ራሱ ቅልል ይላችኋል። አሁን ማርያምን ስል ውስጤን የሆነ የሚሰማኝ ነገር አለ። ማርያምን ድንግል ማርያም ስትሉ የሆነ ሐሴት እናደርጋለን። ስሟ እኮ አይጠገብም፣ አይሰለችም። ማሉበት ማርያምን። አዎ በእርግጥ አትማሉት ተብሏል። ግን እናታችን ናት። ምን እናድርግ? ሰው የእናቱን ስም ጠርቶ ይሰለቻል እንዴ? አይሰለችም። ማርያም ሲባል የሆነ ነገር ቅልል ይላል። ጥያቄዎቻችን ሁሉ ምላሽ ያገኛሉ። ሐዘናችን ይርቃል። እና አንዳንዴ ግርም ይለኛል። አይሰለችም። የጓደኛህ ይሰለቻል። የልጅህን ስም ስትጠራ ብትውል ተሰለቻለህ። የሚስትህን ስም ስትጠራ ብውል ተሰለቻለህ። የአባትህን የማይሰለች ነገር የለም። የድንግል ማርያም ግን ይሰለቻል? አይሰለችም። ማርያም ማር እኮ ነው፣ እንደ ስሟ የጣፈጠ ማለት እኮ ነው። ማርያም ስሟ አፋችን ላይ የሚጣፍጥ። ጥያቄያችን ሁሉ ምላሽ ያገኛል። የከበደን ነገር ሁሉ ቅልል ይለናል። ቤታችን በብርሃን ይሞላል። ጥያቄያችን ይመለሳል። ከጨነቀንም እኮ እንረጋጋለን። ማርያም ስንል ስሟን ስንጠራ አቤት ያለው ደስታ! ማርያም ማርያም እድለኛ ነን እኮ ይችን የመሰለች እናት የሰጠን የአምላክ እናት ድንግል ማርያም እመብዙኃን። እኛ ኦርቶዶክሳውያን የታደልንን እናት አለን፣ ቅዱሳን አሉን፣ አባቶች አሉ፣ ሰማዕታት አሉ። ይሄን ስንል አንዳንድ የዋሆች አሉ። አምላክን የተውነው ፈጣሪያችንን የማናመልከው ድንግል ማርያምን የምናመልክ ቅዱሳንን የምናመልክ ሌሎች አባቶችን የምናመልክ አድርገው የሚያስቡ የዋህ ጅሎችም ልንላቸው እንችላለን። ማርያም ማርያም አምላካችንማ አምላክ ነው። የሰማይና የምድር ፈጣሪ መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ነው የምንለው። እኛ ሙሉውን ነው የምንጠራው። እንደነሱ እንደ መናፍቃን ኢየሱሴ እያልን ከጓደኛ በታችም አሳንሰን ያከበርን እየመሰላቸው እኛ ኦርቶዶክሳውያን እንደዛ አይደለንም። ከነ ሙሉ ክብሩን የምንጠራው ከነ አጠራሩ። ስም አጠራራችን ራሱ የተለየ ነው። ድንግል ማርያም የአምላክ እናት እመብዙኃን ቤዛ ብዙኃን እንላታለን። ማርያም ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት አማኑኤል መድኃኔ ዓለም እያለች ቤተ ክርስቲያን ስሙን አብዝታ ትጠራዋለች አክብራ። ያጎደልንበት ነገር የለም። ቅዱሳንን በማክበራችን፣ አባቶችን ሰማዕታትን በማክበራችን፣ ድንግል ማርያምን እናቱን በማክበራችን አምላክን የምናቃልልበት አንድም ምክንያት የለም። ኦርቶዶክሳውያን ይህን ማመን ያስፈልጋል። መናፍቃን የዋህ ናቸው። ከላይ ግልብ የሆነ እውቀት ስላላቸው ነው። ልናሳፍራቸው ይገባል። እኛ የምናመልከው አንድ አምላክ ብቻ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። መድኃኔ ዓለምን ነው። አክብረን ነው ከነስም አጠራሩ የምንጠራው። አክብረን አቅለለን እንደ ጓደኛ ዝቅ አድርገን አንጠራውም እንደ መናፍቃን ኢየሱስ ኢየሱስ እያልን። ግን እኛ አጠራራችን ይለያል እንዴ! ያንተ ወዳጅ ሆኑ የኛ ወዳጆች እኮ ስማችንን የሚጠሩበት መንገድ አለ አይደለ? እንደ ሰው ስናስበው። አዎ አምላክም ሲጠራ ከነ ክብሩ ከነ ማረጉ መሆን አለበት። እሬ ድንግል ማርያም ስሟ ይለያል። የአምላክ እናት ስሟ ይለያል። ለመናፍቃን ንገሯቸው፣ ስሟ እንደሚጣፍጥ እንንገራቸው። ምን አሳፈረን? እኛ ኦርቶዶክሳውያን ዝቅ አንበል፣ አንሸማቀቅ፣ እናንብብ፣ እንወቅ። ስለ ቤተ ክርስቲያናችን በቂ መረጃ በቂ እውቀት ይኖረን። መናፍቃንን የሚያሳፍር አንገት የሚያስደፋ እውቀት እኮ ሊኖረን ይገባል። ማርያም ማርያም ግን በዛ ልክ ነው ወይ እውቀታችን? መናፍቃንን ማሸነፍ እንችላለን ወይ? አንገታቸውን የሚያስደፋ እውቀት ይዘናል ወይ? ስንት አባቶች እያሉ እያስተማሩ፣ እኛ ልጆች የት ነው ያለ ነው? እኛ ኦርቶዶክሳውያን የት ነው ያለ ነው? በቤቱ ነው ያለ ነው ወይስ ቲክቶክ ላይ ነው ያለ ነው? በማይረባን በማይጠቅመን ነገር ጊዜ እናጠፋለን። የቤተ ክርስቲያን የእምነታችን የሆነውን ነገር ግን ትተነዋል። በታሪክ በዝና ብቻ እኔ እኮ ኦርቶዶክስ ነኝ እንላለን። ሆኖ መገኘትና መሆን ይለያያል። ድንግል ማርያም የአምላክ እናት ሁሌም በሕይወታችን አለች። ስሟን ጠርቶ ያፈረ የለም። ስሟን ጠርቶ የተሸማቀቀ የለም። ስሟን ጠርቶ ጥያቄው ያልተመለሰ ማን ነው?
የድንግል ማርያም ስም ሲጠራ ሁሌ ጥያቄያችን ይመለሳል፣ ውስጣችን ይረጋጋል፣ የጨነቀን ሁሉ ይለቀናል፣ ስሟ ያረጋጋል። የድንግል ማርያም ማርያም ድንግል ማርያም ስንል አቤት ያለው ደስታ፣ አቤት ውስጣዊ ሐሴት። ማርያም ማርያም የምሬን እኮ ነው። እንኮራባታለን። እናታችን የአምላክ እናት ቤዛ ብዙኃን ድንግል ማርያም ወዳጆቼ፣ የድንግል ማርያም ረድኤት በረከቷ ከሁላችሁ ጋር ይሁን። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ። ጥያቄያችሁ እንዲመለስ ስሟን ጥሯት። ይሄ የጾም ጊዜ ነው፣ የጾም ወቅት ነው። ስሟን እንጥራው፣ ትደርስልናለች፣ ታማልደናለች። የአምላክ እናት ድንግል ማርያም ሰላም፣ ጤና፣ ፍቅር ከሁላችን ጋር ይሁን። በያላችሁበት ሰላማችሁ ይብዛ። ኦርቶዶክሳውያን በያላችሁበት ሰላማችሁ ይብዛ። ሰላም። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ።